እሱን ስሜት እስኪ ከሷ ልስማ። እንዴት ነበር ስለ ውድድርሽ? ምን ነበር የተሰማሽ? ያው መጀመሪያ ሲደውልልኝ በ89 ነበር የተደወለው እና ምን አይነት ቁጥር ነው የሌትና አላነሳውም ካስታወሱ ማለት ነው እና ዘጋው። ከዛ እራሴ መጥቼ ስደውል እንኳን ወደ ኢትዮጵያ ብሔራዊ ሎተሪ በሰላም መጡ ሲል ከዛ እንደሆነ ገባኝ። ከዛ አላነሳውም። በሌላ ስልክ በ0970 ቤት ተደወለ። ሳነሳው አናገረኝ እና የነበረኝ ፊሊንግ ደንግጬ ነበረ። ምክንያቱም የዓለም ተስፋ እንደ ስሟ ነች ማለት ነው። ሰምተሻለች ያለች ድምፅ መቼ ማለት ነው። ምክንያቱም እኔ መሰማት ነበር የምፈልገው። ከገንዘቡ በላይ የድንግልን ተአምር እዛ ጋር በሚዲያ ላይ ስለተወራ እጅግ በጣም ደስ ብሎኛል እና በጣም ደስ ያለኝ እኔ በቃ ድንግል ማርያም ሰምታኛለች ለካ እኔ የማወራው ነገር ሁሉ እግዚአብሔር ጋር ይደርሳል ብዬ ነው ያሰብኩት እና እሷም እኔም እንደምታበስል ሁሉ አሁን ባለም ላሉት እንደዛው እንድትሆን እፈልጋለሁ። ለዛም እሷም ተሰጥታለች በዚህ ነገር ሲጀመር የተሰራችውም ለዛ ይመስለኛል እና አመሰግናለሁ። ክብረት ይስጥልኝ። እስኪ ማርያም በጣም ሼክ ያደረገች ይመስለኛል። ከድምጿ ድንጋጤዋ የሆነ በርከክ ሁሉ ያለች ይመስለኛል ብለሻል። እንዳጋጣሚ ሆኖ ምግብ እየሰራሁ ነበር ከስራ መጥቼ በርከክ አልነበርኩም። ነገር ግን እኔ ያቺ የጻፍኳትን ለድንግል ማርያም ሜሴጅ ጽፌላት ነበር። ያቺ ቀን ያስታወስኩት እና እጣውን የቆረጥኩት መስከረም 21 ነው፣ ሮብ ቀን ነው አስታውሳለሁ። ቤተክርስቲያን ሄጄ መጥቼ ነው ቢሮ ውስጥ ቁጭ ብዬ በኮምፒውተር ቁጭ ብዬ የቆረጥኩት እና እኔ ያስታወስኩት ከምንም በላይ የጻፍኩት ነገር ደረሰ እንዴ አልቅሻለሁ እና ማለት እንደነገርኳችሁ ያ ስሜት ነው የተሰማኝ። ገንዘቡ ኮንሲደር አላደረኩትም። በቃ እኔ ከአሁን በኋላ የማወራው ነገር ሁሉ እግዚአብሔር ጋር ይደርሳል ያልኩት። ኢቨን በሶሻል ሚዲያ እንደሚለቀቅም አላውቅም ነበር እና ከ3 ሰዓት በኋላ ሰው ደውሎ ሲጠይቀኝ ደነገጥኩኝ። የተሳሳተ ነገር ብዬ ነበር እንዴ? በጣም ለጊዜ ነበር ስሰማው። ደስ የሚል ኮንቨርሴሽን ነበረ እና በጣም ደስ ብሎኛል። አንቺ በጣም